ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ውድ የአኳሪየስ ቤተሰቦች፣ እንኳን ወደዚህ የኮከብ ቆጠራ ትንታኔ በደህና መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። እዚህ ስለተገኛችሁ እያመሰገንኩ ቻናሉን ሰብስክራይብ በማድረግ ድጋፋችሁን እየጠየቅኩ ለዛሬ ወደ አዘጋጀሁት የግንቦት 2017 ወርሃዊ ትንታኔ ይዣችሁ አመራለሁ። በዛሬው ኮከብ ቆጠራ ትንታኔዎቻችን የአኳሪየስ ጠቅላላ ትንታኔዎችንና አጠር ያለ የፍቅርና የግንኙነት ትንታኔዎችን ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ውድ አኳሪየሶች፣ ይህ ወር ለእናንተ በጣም ጠቃሚ ወር ነው። በተለይም የወሩ የመጀመሪያ ቀናት ትኩረት የሚሹ ክስተቶች ይኖራሉ። እንደምትመለከቱት ጥንታዊ ገዢ ፕላኔታችሁና ዘመናዊ ገዢ ፕላኔታችሁ በዚህ ወር ውስጥ ይሳተፋሉ። በመጀመሪያ ፕላኔቷ በየትኛውም ቦታ ላይ ብትገኝ ማርስ በወሩ ሁለተኛው ወይም በሶስተኛው ቀን ጥላዋን ትታ ትወጣለች። ይህም ከጥቅምት 2024 አንስቶ የዘለቀው ትልቁ የማርስ ሪትሮግሬድ ወቅት ማብቃቱን ያሳያል። ማርስ ቀጥተኛ በሆነ መንገድ ከመጓዟ በፊት ወደ ኋላ በመመለስ ይህችን ትንሽ የዞዲያክ ክፍል ለሁለተኛ ጊዜ አልፋለች። አሁን ያ መንገድ ተጠናቋል። ጥንታዊ ገዢ ፕላኔታችሁ አዲስ በሆነ ግዛት ላይ ትገኛለች። ይህ ለእናንተ አዲስ ልምዶችን በግልጽ በመረዳት ወደፊት እንደምትጓዙ የሚያሳይ ስሜትን ይፈጥራል። ማርስ ጥላዋን ጥላ የምትወጣው በሥራ፣ በሕይወት ዓላማና ስለ ሕይወት ያለንን ከፍተኛ ፍቅር ባለው ግንዛቤ ላይ ተጽዕኖ በሚያሳድርበት የሰማይ ክፍል ውስጥ እየተንቀሳቀሰች ነው። በተጨማሪም ስለ ግቦቻችሁና ወደፊት ለመራመድ ስለሚያነሳሷችሁ ነገር የበለጠ ግልጽ ትሆናላችሁ። በመቀጠል የዘመናዊ ገዢ ፕላኔታችሁ ፕሉቶ ወደ ኋላ ይመለሳል። ፕሉቶ ወደ ኋላ የሚመለሰው በኮከብ ቆጠራ ቻርቶ መሠረት ሲሆን ይህም ካለፈው ሕይወቶ ቤታችሁና ከራስዎ ጋር ያለዎትን ግንኙነት የሚመለከት ነው። ፕሉቶ በየዓመቱ ለ5 ወራት ያህል ወደ ኋላ ይመለሳል። ይህ ዑደትም እስከ ጥቅምት አጋማሽ ድረስ ይወስደናል። አንድ ፕላኔት አቅጣጫ ስትቀይር ኃይሏ ይጨምራል። በአሁኑ ወቅት ኃይለኛ የለውጥ ጉልበት ሊሰማችሁ ይችላል። ፕሉቶ ወደ ኋላ በመጓዝ ላይ ሳለ በራስ ላይ ይበልጥ ለማተኮር ጥልቅ የሆነ ግንዛቤ እንድታዳብሩ ይጋብዛቸዋል። ይህ ደግሞ ስለ ማንነቶ እና ስለ ጥንካሬው ግንዛቤ እንድታገኙ ይረዳቸዋል። እንዲሁም በሕይወታችሁ ውስጥ ምን ላይ ማተኮር እንዳለባችሁ ያስተምራቸዋል። ከዚህ በመነሳት ወደፊት ስለሚጠብቃችሁ ነገር ግንዛቤ ታገኛላችሁ። ከራስዎ ጋር በሰላም ለመኖር ምን እንደሚያስፈልገው በጥልቀት ትረዳላችሁ። ይህ በወሩ የመጀመሪያ ክፍል ላይ ጎልቶ የሚሰማ ትኩረት ሲሆን ወደፊትም ትልቅ ሥራ ትሰራላችሁ። ከሁሉም በላይ ግን በዚህ ወር በ12ኛው ቀን ውስጥ የሚኖረው ሙሉ ጨረቃ ነው። ይህ ሙሉ ጨረቃ በሕይወት ውስጥ በጣም አስፈላጊ በሆኑ ነገሮች ላይ ትኩረት እንድታደርጉ ያግዛቸዋል። ማንነታችሁንም እንድትረዱና ወደ እውነተኛው ማንነታችሁ እንድትመለሱ ይረዳቸዋል። ሆኖም በዚህ ወቅት ዩራኒዮስ ከዚህ ሙሉ ጨረቃ ማዶ ይቆማል። ይህ ድንገተኛ ለውጦችን እና አስደንጋጭ ነገሮችን ሊያመጣ ይችላል። ምናልባት የመረበሽ ስሜት ሊሰማችሁ ይችላል። ይህ የከፍተኛ ጉልበት ወቅት በቅጽበት ራሳችሁን በተለየ መልኩ እንድታዩ ያደርጋል። ያለምንም ማመንታት ስሜታችሁን ለመቀበል ተዘጋጁ። ምክንያቱም የሚመጣው ነገር ሁሉ እውነትን የያዘ ይሆናል። እነዚህ ጠንካራና የማያበሩ ምላሾች በሌሎች ነገሮች ሊነሳሱ ይችላሉ። ለምን ይህን እንደምላሽ ታውቃላችሁ? አንዳንድ ኮከብ ቆጣሪዎች በዓመቱ ውስጥ እጅግ አስደንጋጭ ቀን ወይም በጣም አስገራሚ ቀን ብለው የሚጠሩትን ቀን ልናሳልፍ ነው። ይህ ጉልበት እጅግ የከፋ ነው። ይኸውም ፀሐይና ዩራኒዮስ በሰማይ ላይ የሚገናኙበት ጊዜ ነው። ቤትን፣ ያለፈውን ጊዜያችሁን፣ የኑሮ ሁኔታችሁን እንዲሁም ቤተሰባችሁን የሚመለከት ይሆናል። ለሚቀጥሉት 80 ዓመታት ይህ ሁሉ በዚሁ ክፍል ላይ የሚገናኙበት የመጨረሻው ጊዜ ይሆናል። ምክንያቱም በሚቀጥለው ዓመት አብረው በሚገናኙበት ጊዜ ጄሚኒ ውስጥ ይሆናሉ። ስለዚህ ወደፊት የምንጠብቃቸው ብዙ ነገሮች አሉ። ለወደፊቱ እጅግ አስደናቂ የሚሆን አየር የተሞላ ጉልበት ልናገኝ እንችላለን። ይህ ሁሉ የምላችሁ በንግድ አጋሮቻችሁና በሙያ ግንኙነቶቻችሁ እንዲሁም በሌሎች ግለሰቦች ድርጊት ምክንያት ያልተጠበቁ ነገሮች ሊከሰቱ ይችላሉ። ሆኖም በዚያ ውስጥ እውነት አለ። እነሱ እነማን እንደሆኑና ስለ እነሱ ምን ልታደርጉ እንዳሰባችሁ ይነግራችኋል። ከዚህ በመነሳት ከማን ምንም እንደምትቀበሉ ይበልጥ ግልጽ የሆነ ስሜት ይኖራችኋል። ግንኙነታችሁ በድንገት ሊያቋርጡ ይችላሉ።
ካሁን በፊት ትተማመኑባቸው የነበሩ ሰዎች በተለየ መንገድ ሊንቀሳቀሱ ይችላሉ። የሆነ ሆኖ ይህ የንግድ አጋርነት ጉዳይ ነው። ወደፊት ስንጓዝ ሳተርን በ25ኛው ቀን ምልክቱን ይለውጣል። ሳተርን የኋላ ምልክት የሆነውን ፒሰስ ትቶ ዕለት ተዕለት ኑሯችሁን ጠንክሮ በመስራት የምታገኙትን ትርፍ እና በተግባራዊ ስኬቶች ላይ ትኩረት ወዳለው የሰማይ ክፍል ይሄዳል። ይህ ለጤንነትዎም ሆነ ለስራው መሰጠት ያለባቸውን ነገሮች የምትገነዘቡበት ይሆናል። አሁን ራሳችሁን በደንብ እየተንከባከባችሁ እንደሆነ ማሰብ የሚያስፈልጋችሁ ጊዜ ነው። በአጠቃላይ በስራ ቦታችሁ ያሉ ደንበኞች፣ የስራ ባልደረቦች፣ አለቆች በተወሰነ መልኩ ፈታኝ ሊሆኑ እንደሚችሉ ይገመታል። ይሄ ጉልበት እስከ ጥቅምት አጋማሽ የሚቆይ ሲሆን በሌላ ጊዜ የምንመለከተው ይሆናል። ሆኖም ሳተርን ከዚያ የሰማይ ክፍል ወደ ኋላ ሲመለስ ከ2023 ጀምሮ ይሰራበት የነበረውን የልብን ጉዳይ ትቶ ይሄዳል። በተሻለ ጎዳና ላይ እንደምትሆኑ ከጀርባችሁ ሁሌም አለሁላችሁ የሚላችሁ ይሆናል። በአጠቃላይ እነዚህ ዝርዝሮች በአንድ ቃል የሚያመለክቱት ለውጥ፣ ግንዛቤ እና ከእንግዲህ ሊያገለግሏችሁ የማይችሉትን ነገሮች መልቀቅ እንዳለባችሁ ነው። በተለይም በዚህ ወቅት የሚከሰቱት ነገሮች ሁሉ ጋር በተያያዘ ልትጠነቀቁ ይገባል። አላስፈላጊ ጭንቀት ማስወገድ እና ጉልበታችሁን በአግባቡ መጠቀም። በ26ኛው ቀን ደግሞ አዲሱ ጨረቃ ይኖራል። ይህ አዲሱ ጨረቃ የሚኖረው በሰማያቸው ላይ ሲሆን ይሄውም ለውጥ፣ እውነት፣ ትራንስፎርሜሽን እና ዳግም መወለድን ያመለክታል። ከዚህም ባሻገር የሀብት ምልክት ነው። እናም ይሄ ጉልበት በጣም አስደናቂ ነው ማለት ይቻላል። ይህ በዘመናዊ ገዢው ፕሉቶ የሚመራና ታላቅ ስምምነት የሚያመጣ ነው። ይህ የለውጥን ኃይልና ትኩረትን ያመጣል። ከኔፕቶን እና ከሳተርን ጋር በመስማማት ዘላቂ ውጤቶችን እንድታመጡ ተግባሮቻችሁን ለማጠናቀቅ በቂ እምነት እንዲኖራችሁ ያግዛችኋል። ይህ ማለት በምንም ነገር ላይ ሙሉ ትኩረት መስጠት እንደምትችሉ እና ወደ ስኬትም እንደምትጓዙ ነው። እንዲሁም ይህ ትልቅ የገንዘብ በረከት የሚያገኙበት ነው። ብድር፣ ስኮላርሺፕ ወይም የክሬዲት ካርድ ወሰን መጨመር ሊሆን ይችላል። ከዚህ ጎን ለጎን እውነታችሁን ለመረዳት ለመለወጥ ዝግጁ የሆናችሁትን ነገር ለመረዳት ኃይላችሁን የት ላይ እንደምታወሩትና በሕይወታችሁ ውስጥ ለውጥን ለመፍጠር የሚያስችል ጉልበት ለመገንባት መቻላችሁን ይጨምራል። በሌላ አነጋገር ጓደኞች ማድረግ የምትፈልጉትን ነገር በመፈጸም ከበፊቱ የበለጠ ቁርጠኛ ትሆናላችሁ ማለት ነው። ፍቅርና ግንኙነት። አሁን የፍቅር ጉዳዮችን የምንዳስስበት ጊዜ ላይ ደርሰናል። ውድ የአኳሪየስ ኮከብ ተከታዮቻችን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ እያሳሰብኩ ወደ ትንታኔው እንሻገር። ታዲያ የፍቅር ጉዳዮችንስ እንዴት እናያዝ? በዚህ ወር በፍቅር ነገር ልታገኙት የሚገባው ነገር ቢኖር አሁን ላይ ካላችሁት በላይ የተሻለ የሚገርም ለውጥ መፍጠር ነው። የሆነ ነገር ልትገምቱ ትችላላችሁ፣ ሆኖም ግን የሚሆነው ፈጽሞ ሌላ ሊሆን ይችላል። ይህ ጊዜ ስሜታችሁን ለማስተካከልና ለሚሆነው ነገር ሁሉ ራሳችሁን ማዘጋጀት ነው። አዲስ ሰዎችን ለመገናኘት ክፍት የሆናችሁ ሁሉ አሁን ካላችሁበት የፍቅር አጋርነቶች የበለጠ ግንኙነት መፍጠር የምትችሉበት አጋጣሚ ይኖራችኋል። በሌላ አነጋገር ነፃነትን የምትሰጡበት እና የፍቅር ህይወታችሁ የተሳካ የሚሆንበት ጊዜ ነው ማለት ነው። አሁን ከዚህ ነጥብ በመነሳት ግንኙነት ከደረጃ ከፍ እንደሚል እምነት ይኖራችሁ። አጽናፈ ሰማይ የሚደግፋችሁ ለዚህ ነው። በተረፈም አንድ ትልቅ ነገር እየመጣ ስለሆነ ወደፊት ለመሄድ አትፍሩ። ለነጠላዎች አዲስ ሰው ወደ ህይወታችሁ ሊመጣ ይችላል። ይሁን እንጂ ለረጅም ጊዜ ከምታውቁት ሰው ጋር አዲስ የፍቅር ግንኙነት ከመጀመራችሁ በፊት በእርጋታና በጥንቃቄ ለማሰብ ጊዜ ወሰዱ። አዲስ የፍቅር ግንኙነት እየጀመራችሁ ያላችሁ ሰዎች አጽናፈ ሰማይ ወደ ትክክለኛ አቅጣጫ እየመራችሁ እንደሆነ እወቁ። ምክንያቱም በቅርቡ ትዳር ልትመሰረቱ የምትችሉበት አጋጣሚ ይኖራል። ቀድሞውንም ግንኙነት ውስጥ ያላችሁ አኳሪዎች የፍቅር አጋራችሁን በደንብ የምታውቁበት እና እርስ በርሳችሁ የምትደጋገፉበት ጊዜ ይሆናል። እንዲሁም ወደፊት አንድ ላይ የሚያደርጋችሁ ብዙ አስደሳች ነገሮች ይኖራሉ። ግንኙነታችሁን ስትመሰረቱ ሁሌም አስደሳች ነገሮች እንደሚመጡና በዛም ላይ ደስተኛ እንደምትሆኑ አስታውሱ። አጠቃላይ ግንቦት ወር በፍቅር በደስታና በስኬት የተሞላ እንዲሆንላችሁ ከልብ እመኛለሁ። ይሄ የዛሬው የአኳሪየስ ትንበያ ነበር። ይህ ትንበያ ጠቃሚ እንደነበር ተስፋ አደርጋለሁ። ለበለጠ መረጃ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ይቀላቀሉ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ቀን፣ መልካም ጊዜ። ዳግም እንገናኝ።